ኮንሰርት ላይ ነው መርቂኝ የህዝብ ድድ ይከተል አዎ ዛሬ ነው ትልቅ ምርቃት የመረቀኝ እስቲ ምን ይዛ እንደምትመጣ እናያለን የህዝብ ድድ ጥርስ ይከተል አዎ በቃ እንደመረቀሽ አሁን ይኸውልሽ ትልቅ ቦታ ስጋበስ ላንቺም ክብር እኮ ነው ይዤሽ ዞር ነው ማለት አላላ እግዚአብሔር ህዝቡን አስቀልኝ ጌታ አስቀልኝ ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን እንዴት ናችሁ ደህና ናችሁ ወይ አለን ሙዚቃው yes ቀጥላለሁ እንደዚህ አዲስ ፍቅር ሲጀምር ሰውነት ይወራል ቧያ ያስቆረጥማል አከምባለው ያስበላል ለቅሶ ቤትም ገብቶ መደነስ ያምሮታል ምን እያረክን ያዳም ዘርዬ ይኸውልሽ እኔ ባለቤትሽ ይኸውልሽ አገር ነፍ ኮሜዲያን ሞልቶ የተመረጥኩት እኔ ነኝ ቲክቶክ ላይ ቫይራል ወጥቶ አሁን በዛ ምክንያት አልተጠራው መሰለሽ እና ለምን እያረኩ ነው ሬልሳል እያደረኩ ነው ምን ኮሜዲ መሆኑ ነው እንከት አይመስለኝም ምን ለማለት ፈልገሽ የሆነ ጥናታዊ ጽሑፍ ያነበብክ ነው የሚመስለው አየሽ አንቺ እኮ ቀን ስለማይገባሽ እነ ስዩም ባሩዳና ማሃ ተወዳጅ እነ ደምሴ እነ ፍልፍሉ እነ ጥላውን እልፍነ እነ ማርቆስ ኔልሰን እነ ተስፋዬ ካሳ እነ ጂም ኬሪ በታዩበት ደግሞ አንተ ልትውረገረገ ያምራል አብደው ሚስቁ መካከል ይሄን ብታወራላቸው ውሃ እንደረጫቸው ንሳቃቸው ቀጥ የሚያረጉት ሂጂና ከጓደኞችሽ ጋር ገበጣ ተጫወቺ አላየሽም አዳራሽ ያለው ፒፕል ሁሉ ሳነፍረው ታፍሰው የገቡ ሰዎች ይሆናሉ እንጂ ገንዘብ ከፍለው አይሞክሯት ያዳም ሰራንቺን ባላገባ ኖሮ ቦታዬ ሆሊውድ ይሆን ነበር ኡፍ አንተ በዚህ ግራይንደር ድምጽ ሚስትህን ለማስደንገጥ የተሰራ እኮ ነህ አንተ አይንሻ በአዳራሽ ማዘገው ህዝብ ይኸውልሽ እዛ ሳቁት ሳቁን የሚጨርሰው የት እንደሆነ ታውቂያለሽ አንሶላ ውስጥ ገብቶ ነው የመጨረሻውን ሳቅ የሚጨርሰው ከሌሊቱ 6 ሰዓት ነው ተጽኖ ፈጣሪ ኮሜዲያን መሆኔን እንዳትረሺ ሐሺሽ አጠጥታቸው ከሆነ አው እንጂ ደግሞ ይስቃሉ አዳራሽ ሙሉ ህዝብ ደፋር ከኔ በላይ የሚኒስትር መስሪያ ቤቶች መሪዎች የሚናገሩት ንግግር አይሰማም ታውቂያለሽ ከኔ ጋር በመሄድሽ ራሱ በሺህ ዓመት አንድ የሚገኝ እድል ነው ቢገባሽ እሱን ተው እኔ አጠገብ ስላለው ነው ሰው እንኳን አይቶ ቀና ብሎ ሰላም ይልህ አለ ለመሆኑ አንተ ያዳም ዘር ያሰማሽም እንዴ በቀደም ወደ ጤና ጣቢያ አብረን እየሄድን ነበር ከዛ የሰፈራችን ልጆች ምን ቢሉ ጥሩ ነው በጣም እነሱ እኮ ታሪከኞች ናቸው ምን እንዳትባቂያለሽ ከእናትህ ጋር ነው ወይ የምትሄደው ወደ ጤና ጣቢያ ነው ክትባት ልታስከትብኝ የምትወስጂኝ መስሏቸው ይሄን ያህል እኮ የእድሜ ልዩነት እንዳለን እንኳን አታውቂም አንቺ ማን የላከብኝ የተመታ ኮሜዲያን አንቺ እኮ ሐኪም ከውሃ በስተቀር 6 አይነት ምግብ የከለከለች ሰው ነሽ አይደል አንዲት ምግብ አትበይም አይደል አሁን አንቺ ቦታሽ ሳቅ ቦታ ሳይሆን እሱንም ለመገምገም ብቃት የለሽም አንቺ የሚያስፈልግ ጸሎት ነው አሁን ዞር በይልኝ ከዚህ እንደው ፈታሻለሁ እሺ ንብረታችንን ተካፍለን እንጠፋለን ማለት እዛ አትፍታኝ በእናት ለዚህ ለቀልዶች ልሰል ሰቀላል ብዬል ምን ትላለች እዚህ ዞር በይልኝ አሁን እዚህ ስራዬን አትረብሺ ንብረት አካፊኝ ገሌ ገብታ ደፋር ምንም በስሜ አንዳች ዶክመንት አታገኝ በስሜ ያለ ይፍኛ ብቻ ነው ልጅ አይደለ ራስን ልጅ ታረጋለህ በዚህ እድሜ ሹገር ቤቢ አፈር ኮሜዲያን ደሙ አንተ ብሎ ኮሜዲያኖች እንዳያዩ ሰላም እንዴት ናችሁ ሀባቡ ነኝ ዛሬ ደግሞ ፈታ ላደርጋችሁ ነው እንዴት ነው ኦኬ ነው ሁሉ ነገር ምሳ ቁርስ እንዴት ነው መኝታ ተኝቶ መንቃት እንዴት ታሪፍ ነበረ ያ ቴንክ ዩ ዛሬ የምወስዳችሁ ወደ ቀዝቃዛ የዓለም ጦርነት ጊዜ ዓለም በሁለት ጎራ መከፈሏ እሙን ነው አይደል ሶሻሊዝም እና ካፒታሊዝም ሶሻሊዝሙን ሶቪየት ህብረት ካፒታሊዝሙን ደግሞ እና አሜሪካ ይዘውሩት ነበር ታዲያ በአንድ ወቅት የአሜሪካ ፕሬዝዳንት ሮናልድ ሬገን እና የሶቪየት ህብረታቻቸው ሊዮኔድ ብሬዥኔቭ አንድ ስብሰባ ላይ ተገናኙ ለመሆኑ ሀገርህ እንዴት ነው አሪፍ ነው ኦኬ ነው አዎ ዲሞክራሲ እንዴት ነው ዘጭ ነው እናንተ ጋር ሲበላ ዳቦ አለ ሩብል በሽን ምናምን ተባባሉና ተሰካከሱ የአሜሪካው መሪ ይላል ህዝቤ የፈለኩትን ነገር ባደርግበት እሱም ወደኔ ያደርጋል ሶቪየት ህብረት መሪው እኔ ጋም እንደዚሁ ነው የማደርግበትን ያደርጋል እኛ ጋር እንደውም እኩልነት አለ ይላል እንግዲህ ስለምን ቼክ አንደራረግም መጀመሪያ አሜሪካ መተላሳይ ይለዋል ወደ አሜሪካ ይመጣሉ ከዛ በዲሲ አካባቢ አንድ ሆምለስ ያገኝና ይጠራዋል ሚስተር ካም ኦን መጣ
ያው ብዙ አትጨናነቁ የእነሱ እንግሊዘኛ ትንሽ ከባድ ስለሆነ ለእናንተ በሚገባችሁ በሎካል አወራዋለሁ Do you know me? Yes, I know you are goddamn president. አለ አየህ አይደለ ገና በሰላምታ እንኳን ይሳደባል አየህ መብት እዚህ ድረስ ነው አለ ከዛ በኋላ ትንሽ ቆይቶ እንዲህ አለ You stupid idiot. Our country has no place your kind of nonsense. No space for you. አላለውም And call me useless idiot. Yes, I am sure. አሜሪካ ለእንዳንተ አይነት ቦታ የላትም አንተ የማትረባለ ምናምን ይለዋል ከዛ ሆምለሱ ደም ፍላት ያዘውና እንዲህ አለ In the history of United States the past 100 years we never seen such kind of nonsense president ከዛ ለብሬዥኔቭ እንዲህ አለው አየህ አይደል ህዝቤን ስሰድበው ሰደበኝ አለ Don't be too surprised by this and I will show you what happens Let us go Moscow I will show more than this አለው ከዛ በኋላ ሞስኮ ሄዱ አንተ ሀገር ያሳየኝ አንተ ሰደብከው እሱ ሰደበህ አይደል እኔ ሀገር ደግሞ በድርጊት ነው እኔም አደርግበትን እንዲያደርግብኝ አደርጋለሁና አላሳይህ ይለውና ከዛ ህዝቡን ሰብስቡልኝ አለና ትልቅ ፎቅ ላይ ወጥቶ ተመልከት ይሄ ሁሉ ህዝብ ማደርግበትን ያደርጋል አለ ከዛ በኋላ ከላይ ሆኖ ሽንቱን መሽናት ጀመረ ከዛ ሽንቱን ሸርቶ ሲጨርስ ያየውና What is the next ምንድነው ቀጣዩ ሲለው አየህ እኔ ህዝቤ ላይ ያደረኩበትን እነሱም ወደ ላይ መሽናት ይችላሉ አላለም መሰላችሁ ምንድነው ኮንሰርቱ እንዴት ሆነ ለመሆኑ ሰዎቹ እንዴት ነው ሳቁ አገጠጡ ተሳካለ ውዱ ባል እንኳን ደና መጣ እንዴት ሆንክ ባል መባል ካልቀረ ለካም ምን ሆኖ ልብሱ ሰፋው የገና ዛፍ ባክቶሎ ለፍ እና በጊዜ መጣ ኮንሰርቱ አለቀ እንዴ ምን ሆነ ነው እንዲያፈር መስለኝ መጣ ምን ገጠመ እኔማ ማን ነው ቤቴ ተከትሎኝ የመጣው መንገድ ትራንስፖርት ነው ሰሌዳይን ሊፈታ ነው ብዬ አንጸባራቂ ለብሳ ምን ገጠመ አሁን ባንቺ የተናገርሽ ልብሽ ወልቋል አንቺ የነን ልብስ የመተች ታቀባለሽ ስሚ ስንት የፋሽን ዲዛይነሮች የሰጡት ልብስ ነው እሺ ለነገሩ የታውቂያለሽ አንቺ ነሽ ጃንጥላ ላይ ቀደሽ የለበሽ የምትመስይው ለነገሩ አንቺ እኮ ሰፊዎች እኮ አይጠበቁ ምን ችግር አለ ዝም ብሎ ረጅም ጨርቅ ያመጡና አናቱን ብስት ያደርጋሉ ልብስ አሁን ዝም በይ እኔ ለራሴ ተበሳጭቼ ነው የመጣሁት እዛ ምንድነው ኮንሰርቱ እንዴት ሆነ ለመሆኑ ይኸውልሽ በጣም የሚያሳዝነው ነገር ቀልድ እየቀለድኩኝ እያለ ኃይለኛ ቦታ ላይ መብራት ጠፋ ከዛ 30 ደቂቃ ቆይቶ ያንኑ ቀልድ ስለግም ሰው ሁሉ ምንም አልሳቅም ቀልድ በባህሪው ታውቂያለሽ አይደል መጀመሪያ ያስቃል ሁለተኛ ሰደግኝ ይላል ሶስተኛው ግን ይኮሳተሩብሻል ዘፈን ነው እየተደጋገመ የሚሰማው እና እኔ በጣም ለኮሜዲያኖች ሊታዘንልን ይገባል በቃ እኔ ያንን ኦዲየንስ እንደማገኘው አላውቅም ጥሩ ይየው እኮ ነው በቃ ጥሩ እየሳቀልኝ ነበር እኮ ከሰማኸኝ አንድ ዘዴ አለ ምን ሙስጠፋ ሱቅ ሄድና 7 ሜትር ገመድ ገዝታ ራስን ጠልጠል አድርገህ መሞት እኔ መጀመሪያ አምርብህን ብያለሁ አንቺ በኔ ነው የምታሾፈው ኮሜዲ አምርብህን ብያለሁ አትሰማኝም ዝም በይ ባክሽ ለፍላፊ አንቺ ሂጂ በቃ ሂጂ ሰላም ነሽ ወይ ምን ነገር ጣልሽ ዛሬ እንዴት መጣሽ እስቲ እንደው አንዳንዴ ውስጥ ሁለት እዚህ ሰው መጎብኘት ወዳለሁ ምን ነው ምሳ አተሰራም እንደዛ አረ ቤቱ ሙሉ ነው ንጎሎበት ያጋል እውነት ነው አባቡዬ እንዴ ማን አንተ ስማ ማን ነበር አንቺ ማን ስም የለኝም እንዴ ሰላማች አባቡዬ እንዴ እኔ ነው ማን እንደምትዩ እዛ ማን እንደምትዩ በይሽ ግድ የለም አረፍ በል ባልና ሚስት ያለ ነው ያታውቂ የሰው ልክ አታውቅማ ብታውቂ እሺ በአገር ላይ ዌልናውን የሆነ ኮሜዲያን ጋር ነው አብረሽ ያወራሽ በእናትህ ዝም በይ በእናትህ ፍሪኛ ወዶ አይስቁ አለ ስቄልሃለሁ ማ ለነገሩ የታውቂና ነው አንቺ አርቲ ገባሻል እንዴ ዛሬ ግን አመጣጤ ባለፈው አባቡ ራብኝ ብሎ እኛ ጋር መጥቶ ራት በላ እኔና ሲስተርም እያወራን ነበረ እንዴት መጣ ጎረቤት አይደለም ምናምን ትለኛለች ግን ትንሽ ቅር ስላለኝ ራት
ያዳም ዘርዬ ያለች እንዴት ነው እኛ ጋር የበላው ሰላም አይደሉም ብዬ አሳስቦኝ ነው የመጣሁት እንደ ጎረቤት ከማሽሟጠጥ እንዶ ከቃላችሁ ብሰማ ብዬ ነው የመጣሁት ስሜ ዘውዲቱ እኔ የኪነ ጥበብ ሰው ነኝ የአርት ሰው ነኝ አንዳንድ ጊዜ ብዙ ባለሙያዎች ያልሆነ ቦታ ትዳር ይመሰርቱና አናኗር ይመሰርቱና ሳይረዳቸው ሲቀር ሊያብዱ ሁሉ እንደሚችሉ ታውቂያለሽ እኔ በቀደም ኮንሰርት ነበር እዛ ፕሮግራም ላይ ዝግጅቴን አቀረብኩ ጥሩ እየሄደልኝ እያለ መብራት ጠፋ ከዛ መልሼ ያንን ቀልድ ስደግም ሰው አስቃለ በዚህ የተነሳ ቤት ስመጣ እንደገና ያልበቃ ብሎ ልክ እንደ ውጭ ሰው ውድቀቴ እንደሚፈልግ ሰው የተሳለቀችብኝ ዜድዬ አሁን የማያስቅ ኮሜዲያን ይለቀም ይታፈስ ተብሎ ቢታሰር የኔ ባል ነው ሄዶ ቂሊንጦ እስር ቤቱ የሚያሟሸው የመጀመሪያው ስለዚህ አንቺ ዝም በይ አትናገሪ ዝም በይ እንዴት እንደማስቅ አሳይሻለሁ እሺ አላልኩሽም ሰው የሚስቅለት ሲያጣ የት ሊሄድ ብሎ አሰበና ቅልውጥና አንቺ ቤት መጣ ይሄን የለበሽው ልብስ አርቲስቶች ነበር መልበስ የነበረባቸው ጸጉርሽን ነቅሎ መጣል ነበር ግን ቅባቱ ይይዝኛል እንጂ አንድ ነገር ልንገርሽ እንኳን ትልቅ ሰው ህፃናትን ይሄ የሚጫወቱት ነው የለም እነሱንም አያስቅ አትናገሪ ብዬሻለሁ ያዳም ዘርዬ አትናገሪ ይኸውልሽ እንዲህ ነው ሲጣርጌ መገኘት እንዴ አባቡ አንተ እኮ ፌመስ ነህ ሰው እንደ ሞዴል የሚያይ ሰው ነህ ካንተ አይጠበቅም ያው እንግዳ ፊት እንዴ ማንንም መጥቶ ሲገለፍጥብን መሳቅ አለብን ይሄን ሙያ ነው ብሎ ስንት ጥርስ ማያስከድኑ ኮሜዲዎች ነበሩ እኮ ምን ስቅላቸው እነ እንግዳ ዘር አትበይም በኪነት በባትጥብኝ በቃ እንዴ ብለሽ ፌመስ ኧረ ፌመሶቹ አላዩትም እንዴ አንቺ ከዚህ ሌላ ሴንቸር ውስጥ እኮ ነው ያለችው እቺ እንዴ 14ኛው ክፍለ ዘመን እኮ ላይ ያለችው እቺ ሴትዮ መድረክ ስለማቀርበው ፐርፎርማንስን በቃ ሬርሳል አደርጋለሁ እሷ መጣ እንዴት አየሽው ስላት በግመቼ ነው የምትገዛው አላለችኝም እኔ ዜድሙች ከዚህ ካፈር ኮሜዲያን ጋር ሄዳ የለብኝም መኖር ራሴን አዝናንቼ ነው መኖር የምፈልገው እንጂ ይኸውላችሁ እቺ ሰው ነች እንዴ እውቀቱም ሙያውም የለም ትታገላለህ እንጂ ስሜ እኔ ጥበብ ጠርታኛለች እሺ አንድ ቀን ደግሞ ትከፍለኛለች አውቃለሁ ኪነ ጥበብ ትከፍለኛለች እሺ ጥበብንማ አንተ ገለህ ቀበርካት እኮ ከዚህ በላይ ምን ትፈልጋለህ ምን ጥበብ አለ በዚህ ላይ ድምፁ ጩኸቱ በጣም ነው የሚያስጠላሽ ብታይ የሆነ ሚንኮሻኮሽ ቆርቆሮ ነው የሚመስለው ድምፅ ያዳም ዘርም ቅድም ተበሳይተሽ ስታወሪ ነበር ዓለም እንደዚህ ናት ግማሹ ያደንቃል ግማሹ ይሳደባል ግማሹ ያሸፋል ግማሹ ይመርቃል ግማሹ ደግሞ ይራገማል እንደ ባንዴራ ጠዋት ሰቅሽና ማታ ታወርድሻለች የዓለም ነገር እንደዚህ አይደል አሁን ከአባቡ በፊት የነበሩ ዝነኞች አሁን የሉም አሁን ደግሞ ተረኛ ነው እሱን ደግሞ አስወግዳ ሌላ ዝነኛ ታመጣለች ግን ሁሉ ጊዜ በፍቅር ማማ እንዳስቀመጠን የሚኖረው ጌታ ኢየሱስ ብቻ አንዴ በዘላለም ፍቅር ወዶናል በአርቱ ዙሪያ እንደሆነ የቸርች ሰዎች አገልጋዮችም አሉበት እኮ ብዙሃኑ ይሰራሉ ነገር ግን ምንም ቢሆን ክፉና ደጉ እየለዩ ይሰራሉ አንዳንድ ሰዎች ይዘፍናሉ ይተውናሉ የተለያየ ሙያ ያደርጋሉ ግን ክፋቱ ምንድነው እግዚአብሔር ላይ ይሳለቃሉ የጥበብን ምንጭ የሆነው እግዚአብሔርን ይነኩታል ለምን አንደበት የሰጠ መጽሐፍ ቅዱስ ምን ይላል ከሰሪው ጋር የሚታገል ወየውለት ይላል የጥበብ ጌታ እኮ እግዚአብሔር እኮ ነው ነገሩ መጽሐፉ የሚለው የጥበብ መጀመሪያ እግዚአብሔርን መፍራት ነው ይላል ሰላሜን እሰጣችኋለሁ እኔ የምሰጣችሁ ሰላም ዓለም ውስጥ አይገኝም ያለው ኢየሱስ ብቻ እናንተ ሸክም የከበዳችሁ ሁሉ ወደ እኔ ኑ እኔ ማሳርፋለሁ ያለው ብቸኛ የእረፍት ምንጭ ጌታ ኢየሱስ ነው እንደውም ዝነኛማ ባለ ዕዳ ነው ኃላፊነት አለበት ካልተወጣ ይሄው መከራ ሰው እየፎተተ ይኖራል ግን በክርስቶስ ባለቀ ጽድቅ ቤታችሁ ሰላምና እረፍት ብታረጉ ደስ ይለኛል በመድር አንቱታ ባይኖራችሁ በመድር ባትከበሩ በሰይጣን ግዛት ውስጥ ከብዳችሁ በሰማይ ደግሞ ከመላእክት ጋር በክብር ትኖራላችሁ በክርስቶስ ሞትና ትንሣኤ አምናችሁ ቤታችሁ የሰላም ቤት አድርጉት ጋብዙት ይሄንን ጌታ እስከዛሬ ስንት ፌመስ መጥቷል ቤትሽ ስንት ፌመስ መጥቶ እንወድሻለን ብሎሻል የሰላሙ ጌታ እኔ ካወራሁት በላይ ነፍስ ታውቀዋለች ያኔ ይገባል ሰዎች ወደው አይደሉም እኮ ዝናቸው ክብራቸውን ጥለው ወደ ኢየሱስ የሚመጡት እዛ ያጡት ሰላም እዚህ አንኮንዲሽናል የሆነ ያለምን መንካ በንካ ያልሆነ ሰላም ስለሚያገኙ የነፍሳቸው እረፍት ስለሚሆንላቸው ይመጡና ካንተ ወዴት እንሄዳለን ይላሉ እንደ ሐዋርያት
በመሰረቱ ብዙ አርቲስቶች ታዋቂ ሰዎች አሁን ነፍሳቸው ባዶ እንደሆነች እየገባቸው ወደ ጌታ እየመጡ ነው። ስለዚህ እስኪ እዩት ይህንን የሰላሙን ጌታ እባካችሁ ወደ ቸርች ወሰዳችሁ ካልሆነ ደግሞ አገልጋይ በቤት እንጥራና እንጸልይ እንማማር ምን ይመስላችሁ? ግን ያው ብቻ አትስበኪ ነኝ እንጂ ሃይማኖት ቤንቴኛ ስብከት አልፈልግም እኔ በራሴ። እኔም እሱን ነገር እንደመሰለሽ አንደኛ እኔ ከሙያ ጋር አይሽ ብዙ ፐብሊክ ፊገር ስለሆንኩ አመሰግናለሁ። እንዳትቀየሚ ቅር እንዳይልሽ። ሌላ ነገር እንጫው እንዴ እኔ እኮ እስካሁን እያወራሁ የሰማችሁ ይመስሎኝ በቁም ነገር እያዳመጣችሁ ቆይታችሁ። እንግዲህ ምን እላለሁ ጌታ ሌላ ሰው እንዲያዘጋጅላችሁ እጸልያለሁ። ይሄን የመሰለ ቤት እየኖርክ ለዛ አላገጠጡልኝም ብለህ ዝና ስታሳድዱ ለመጣ ባዶውን ቀፎ ሆነ። ስለዚህ ምን አላርፈ ብትኖር ስሜ እኔን ማግባትሽ ክብሩ ላንቺ ነው። እሺ በሚሊዮን የሚቆጠር ህዝብ ነው የሚያየኝ። እሺ የዛሬ ትላንትና ፌለሪቴን እንዳትመለከቺ። እሺ ደሞ ታያለሽ እንዴ እዚህ ክብር 2 ጂ+ ምናምን ዘዴ ተቀሙ ላንቺም ነው። እንዴት ረሳንተ ውለታ ቢስ የጫማ ስኒፍ አገልግል የቋጠራ አይደል እንዴ ስትባል የነበረው በዛ ላይ ጠረኑ አንተ ሳትመጣ በፊት የነበረ ቼምፐርዴ የጀርመን ቡችላይ ከቶርሽን ጫማ ጋር ስትጫወት ነው። በክሮኒክ ማይግሬን ለክፈን ይገደልክብኝ። እግር ተንሻፎ በቆዳ እየረገጥክ ቀዳዳው ተበልቶ 4 ድንጋይ እየጎረሰ ነበር የምትመጣው። እኔ ድንጋይ ሲጎርስ ማቀው ሬዲዮ ነው። ንገሩኝ በል ውጣልኝ በቃ አይኔ ላይ አንጸባረቅ። በቃ ውጣልኝ ነው ማለት ሰላም አድማጭ ተመልካቾች እንዴት ናችሁ? ዛሬ በቱር ነው ፈታ ማደርጋችሁ። አሪፍ ፎቶ በፒክቸር አደምቃችኋለሁ። ኮፒ ሊንክ ሼር። ሄሎ ጋይስ ዛሬ ያለነው አርባ ምንጭ ነው። ሰላም ጤና ይስጥልኝ። እንዴት ነህ? ሰላም ነው። ስላየው ደስ ብሎኛል። ኖ ፕሮብሌም። አውቃለሁ አይደል? ማረጋገጫ ለምን ትፈልጊያለሽ? ጥንቅቅ አድርገሽ ራስሽ መልሽ። አውቃለሁ ነው የሚባለው። በእርግጥ ስራዎችህን አላይም ብል እንኳን በሁሉ ሶሻል ሚዲያ ፕላትፎርም በሮች ላይ ቆመህ እንዴት አላየውም ልል እችላለሁ። ቫሪያል የሚሉት ነገር ይያለ ያው የሚዲያ ሰዎች እኮ በብዛት አውቃለሁ አይደል ነው የሚባለው እንጂ ሙሉ ዕውቀት ሰዎች ላይ እንዳላቸው የታወቀ ነው። ያው አፍረቱም አለ። ሴሌብሪቲ የሆኑ ሰዎችን እኮ ማነጋገር ትንሽ ፍርሃት ነገር ይጭራል። እንዳለመታደል ሆኖ እኛ የጥበብ ሰዎች ይሄ ፕላኔታችንን ስትረግል ህይወት እኛ እንደ ጧፍ እየቀለጥን ለእናንተ ብራይት ፊውቸር ድባብ ለመፍጠር ነው እዚህ ምድር ላይ ያለ ነው። እኛ የምንኖረው የእናንተን ህይወት በዚህ ምድር ላይ ሙሉ ለማድረግ ነው። ሀዘን እንዳይጎዳን እያሰቃችሁን አይደል? ኦፍ ኮርስ የኮሜዲ ስራ እኮ የነፍስ ማታለያ ነች የሚል ቅጥያ አላት። ታውቂያለሽ? አልገባኝም። የአርቲስቶች ቋንቋ ሆኖብኝ ይሆን? በዚህ ምድር ላይ ያለውን ይሄ ስትረስን ለማስወገድ እና እንደኛ ያለውን አስቀምጦላችኋል ለማለት ፈልጌ ነው። ስምሽ ማን ነው? ስሜ ኤዶም ይባላል። ኦ የሚገርም ስም ነው። በጣም ደስ ይላል። አመሰግናለሁ። ስፖርት ሰሪያለሽ መሰለኝ። በጣም ነው የምሰራው። ይሄን ቦርጬን በስፖርት ነው ያመጣሁት። በሚቀጥለው እሑድ አንድ ፕሮግራም አለኝና እዛ ፕሮግራም ላይ በማቀርበው ቀልድ ላይ አብረሽኝ ነው የምትሆኚው። አንቺ ኮሜዲያን ነሽ። በጣም አሳክ። የእኛን ስራ እየሰራሽ እኮ ነው። እኛም ኮሜዲያን እንባላለን። ከአንቺ መማር ሳይኖርብኝ አይቀርም። በጣም ነው ያሳክሽኝ። ቀኔን አሳመርሽልኝ። እኛ ኮሜዲያን ብንሆንም እኮ ከእውቀት አራቅንም። እንደዚህ ካርቦሃይድሬት ምግቦችን እነሱን ማስወገድ አለብሽ። በተረፈ ግን ናይስ ሼፕ ነሽ። አመሰግናለሁ። ለመሆኑ ሰፈርሽ እዚህ ነው? የዚህ ሀገር ሰው ነሽ? አይ አይደለም፣ ለጉብኝት ነው የመጣሁት። ዋው የሚገርም ነው። በጣም ደስ የሚል ነገር አለሽ። ቴንክ ዩ። እንዴት አገኘሽው አካባቢው? በጣም ነው የወደድኩት። አርባ ምንጭ በጣም ደስ የምትል ነች። ደግሞ የሚገርምሽ እዛ አካባቢ ላይ
በጣም ትልቅ የአሳ ምርት ያለው ጫሞ ላይ ነው። ዋው። አዞም አለ። አሁን ሄጃየዋለሁ ብያለሁ። ታየዋለሽ። ስኬጁል አድርጌያለሁ። ያ ከባለቤትሽ ጋር ነው? ወንዶች አብዛኛዎቻችሁ ሲንግል ሴት መሆኗን ማረጋገጫ ምሰልሉባት መንገድ ነው። ምን እናርግ? አይ ነው ያ ብቻሽን አትመጭም ብዬ ነው። እሱን እንኳን አላገባሁም። በነገራችን ላይ አንተስ አላገባህም? ያው እሱን ታዩ በቃኛ የህዝብ ሀብቶች ነን በሚል ይያዝልኝ። ሀብት አይደለን እንዴ? ለሁሉም ነን እኛ። አዎ አውቃለሁ። ካልመለስክልኝ ሚዲያው ይናገራል። ያው ለፕሮቶኮል ሲባል አንዳንዴ ግብዣ ስትጠሪ አጠገብሽ የሚቆም ሰው አይጠፋም። እና አግብተሃል ነው የሚባለው። ባናምንበትም ያው ፍቅር ስትሰጠን ማናቀብላት አይነትማ አጠፋም። አይ ነው ረዳሃለሁ። አንደርስታንድ ካደረግሽኝ ሄዶምዬ መቼም ውሃ አጣጭኝ አለለሽም። እሱ ሌላ ትርጉም ስላለው እንደው አንዲት ብርጭቆ ሻይ ማታ አብረሽኝ ልጠጪ ትችያለሽ? ደስ ይለኛል በምሽት ሻይ ከተገኘ። እንደኛ ሀገር ትሬንድ ይገርመኛል። መቼም በወረቀት ላይ ሻይ ቡና ተባባሉ ተብሎ ይነገራል አይደል? በድርጊት ግን ውስኪና ኮኛክ ሆኖ ይገኛል። እኔው የትኛው ሆቴል ነው ሪዘርቭ ያደረግሽው? ክሪክ ሆቴል ነው ያረፍኩት። ዋው ጥሩ ሆቴል ነው ሲነገርለት ሰምቻለሁ። እኔ ያው ያስኩት ሆቴል ሌላ ነው፣ ግን እኔም ሆቴል በጣም ቆንጆ ነው። ታዲያ እኔ ወደ አንቺ ልምጣ ወይስ አንቺ ወደ እኔ ትመጪ? በወረቀት ላይ ያለው ሀቅ ሴት ወደ ወንድ ብትመጣ ከስንት አንዴ ሪቨርስ ሆኖ ቢፋለስ ችግር ያለው አይመስለኝም። ስለዚህ አንተ ወደ እኔ ና። አዎ ከጫፍ እስከ ጫፍ አድቫንስድ የሆንንበትን እውቀት እኔ ደግሞ አስተምራለሁ። ሰራተኛዋ ንብ በህይወት ቀምሳ የማታውቀውን ማር ልታልስ ዝግጁ ነች። ይፍጠንልኝ። ኧረ ለመቅሰም ዝግጁ ነኝ። ይቻላል። ቸኮሌት ትወጃለሽ ወይስ ቮድካ ይዤ ልምጣ? ያለመታደል ሆኖ ስጦታ ተቀባይነት የለውም። ለምን? ጥሎብኝ ቸኮሌት አልወድም፣ ግን ሩሚ ጎርደን ጂንና ቮድካ አለ። ቴንክ ዩ። በቀጣይ ግንኙነታችን በኔ ሜዳ ስትመጪ እድል እንጠቀማለን። ስንት ሰዓት ድረስ? 12 ሰዓት ላይ ነው። ማታ ልምጣ? ያ ዛሬ ይቻላልና። ቴንክ ዩ እኔ እናት በጣም አመሰግናለሁ። ቻው። በቃ ሰላም ቆይልኝ። እሺ ፈጣሪ ኃይል ስጠኝ። አትቆይም? እሺ ቶሎ ነው የምመጣው። እሺ እንዴት እንደ ናፍቀሽ እንደጠበቅሽኝ አውቃለሁ። ያቺ ታታሪዋን የሰራችውን ማር አንሳለሁ አይደል ያልሽው? እኔም ለበላሽ ለመቅሰም ዝግጁ ነኝ። በደንብ አድርጌ ነው የምልሽው። ታሪክ ወይ እባክህ ማሯን እቀስማለሁ። በደንብ አድርጌ ለመቅሰም ዝግጁ ነኝ። በጣም ደስ ይላል። በቢጃማ ላይ እንዴት ሆኜ ቆይ ቼክ አድርግ ካላማረብኝ እተዋለሁ። ያምርብኛል እንደዚህ ሸብ ባደርግ። በቢጃማ ላይ ሰልስት ላይ ተቀመጥኩ ነው የሚመስለው። በተአምር ይሄን አደርጋለሁ። በቦቴ እሄዳለሁ። ምንድነው እየሆነ ያለው? አይዞህ ተረጋጋ። ቁጭ በል። ምንድነው? What's wrong? Nothing wrong. እንዴ ና እስቲ ፕሊዝ ተቀመጥና እናወራ። ለብቻሽ ጠርተሽኝ እንዴት ነው ከሰው ጋር የምታገናኘኝ? አንተ ምንድነው እንዴ? እኔ ታዋቂነቴን ተጠቅማችሁ እኔን ለማዋረድ ነው እንዴ?
ብላክሜል ልታረጉኝ ነው? በጭራሽ ቁጭ በለስቲ ቁጭ። ምንድነው ገንዘብ እንደራደር ነው? ምን ማለት ነው? እንደዚህ ወንድ ይዞ እኔን እንደዚህ ቦታ መቀጠር አለብኝ እንዴ? እኔ እኮ አንቺ ሀገር የሚያከብረኝ ኮሜዲያን ነኝ እንዴ? ምንድነው ማለት ይሄንን ነገር ቀርጻችሁ የሆነ ሶሻል ሚዲያ ላይ እንዲህ ያለ ለማለት ነው? ምንድነው የምትጠቀሙት? አይደለም እንዳሰብከው በፍጹም አይደለም። እስቲ ቁጭ በለና ማውራት እንችላለን። ታዲያ ፕራይቬሲን መጠበቅ ነበረብሽ። ዝም ብለሽ እንዴት ነው? ምንድነው እሱ? ምን እየሆነ ነው ያለው? እኔና አንቺ ስለ ፍቅር ማለት ስለ አርት ነው ያወራነው አይደል? ፍቅርም የለም ትዳርም የለም። አንተ ትዳር እንዳለህ አውቃለሁ። ዛሬ ግን የጠራውህን ተረጋግተህ ከሰማኸኝ ምናልባት የህይወት አቅጣጫህን የሚቀይር ድንቅ ነገር ይሆንልሃል ብዬ አስባለሁ። እኮ ምንድነው እሱ? ማን ነው? እሺ እሱ ውዱ ባለቤቴ ዶክተር ዳንኤል ይባላል። እሺ ምንድነው? ለምንድነው የጠራሽኝ ታዲያ እዚህ ጋር? ማለት ባለቤት እያለሽ እዚህ ለምን ጠራሽኝ? ኮሜዲያን አባቡ እዚህ ያመጣው በምክንያት ነው። እዛ ቱር እያደረኩኝ ዛሬ የምነግርህን እውነት ብነግርህ ምናልባት አትቀበለኝ ሊሆን ይችላል የሚል ግምት ስላለኝ ትንሽ አሰብኩ አደረኩና ለባለቤቴ ማማክሬ በእንዲህ አይነት ሁኔታ እንዳገኘው ወሰንኩኝ። ምን ልልህ ነው? አብዛኛው ሴሌብሪቲ ሰዎች ከእግዚአብሔር ይልቅ ሰውን ይፈራሉ። ሰውን መፍራት ደግሞ ወጥመድ ነው። ለጊዜው እንዴት አድርጌ ይሄን እውነት ልነግርህ ሳስብ በዚህ ዘዴ ተጠቀምኩ እንጂ ፍጹም አንተ ለሌላ ውድቀት ፈልጌ አይደለም። አንተ አታውቀኝም፣ እኔ ግን አውቃለሁ። ሰላማዊትና ምህረት የሚባሉ ልጆች ታውቃቸዋለህ? እንዴ እኔ አውቃቸዋለሁ። አዎ እነሱን ህይወታቸው ምንኛ እንዳበላሸ ሁለቱም ካንተ አርግዘው አስወርደዋል። በእውነት ነው የምልሽ ኤዶም፣ ዶክተር ዳንኤል እኔ እነሱ ራሳቸው ነግሬያቸዋለሁ። እንዲህ አይነት ነገር አጉል ስትጠጋ ስትሉ ሌላ እርግዝና ይከሰታል ብዬ ስነግራቸው ይሁንብን በቃ እኛ እንፈልጋለን አሉ። በቃ ምክንያቱም ካንተ ልጅ ብቻ እናገኛሉ። አንዳንዶቹ ተማምነው የመጡ ነው የሚመስለው እንጂ በምንም አይነት ታምር በአንድ ሳምንት 2 ሴት አስረግዛለሁ የሚል በህይወቴ አቋምም እቅድም አልነበረኝም። ካንተ በፊት ብዙ ዝነኞች ነበሩ። ዝናቸው ግን የሲኦል አፍ ተዘግቷል፣ አስመለጣቸው። እግዚአብሔርን ሳያውቁ ሰውን አስቀው ለዘላለም ወደሚያለቅሱበት መጨረሻ ሄዱ። አንተ እድለኛ ነህ። ዛሬ ከሰማህን እውነት መንፈስ ቅዱስ ከረዳ የማምለጥ ቀን እንዲሆንልህ እየተመኘው ነው። በነገራችን ላይ እኔ ሙያህን የመመዘን ክህሎት የለኝም። ሆኖም የሙያ ዘርፍ ለጌታ ይመቻል ወይ ነው ዋናው ነገር። ይሄን ደግሞ አንተ ታውቃለህ። የሚረባም ሆነ የማያንጽ ኮንቴንት ይዘህ መድረክ ብትወጣ አንተ የተመልካችን ፊት እያየ የምታድርነህና በጭብጨባ እስከተሸፈነ ድረስ የጽድቅ ስራ እንደሰራህ ሊሰማህ ይችላል። የእግዚአብሔር መንፈስ እስካልነካህ ድረስ ውስጥህ አይከሰስም፣ አይወቀስም። አምና ምድርን የገለባበጡ አልበሞች ዘንድሮ ባለተረኛ ያስረጃቸዋል። በዘመናዊ ዓለም ቋሚ ክብርና ዝና የለም። ዘንድሮ የሸመትናቸው ልብስና ጫማዎች ለከርሞ አንደግማቸው። የኋላ ቀር ምልክት ታፔላ ያስለጥፉብናል። ወንድሜ እናት አንድ ልጇ ስስቷን ሁለተኛ ስደግም ግን ወደ ጨቅላ አራሷ ታደላለች። የምድር የሆሆታ ጀንበር ሲጨልም የከርሞ ባለዝና ርጥባን እንኳን እንዳይጠይቅ የከፍታ ዘመኑ ኮከብ ለዛሬው የሰዎች ከንፈር መምጠጫና ለስላቅ ጥላ አሳልፎ ይሰጣዋል። ሴሌብሪቲ ሰዎች ሲኖራቸው እንጂ ሲያጡ 50% ውበታቸው ይጠፋል። ሰዎች በኮሮጆ ላይ ሳንቲም መጣላቸው መራቆቱ ራሱን የቻለ ሀፍረት መሆኑ ሳይንስ በዚህ ሳያበቃ የትላንቱን ገሌ አታውቁትም እንዴ የሚል የውድቀት አፍማማሻና መነጋገሪያ አጀንዳ ይከፈትበታል። የምድር ዝና ብቻዋን አትመጣም። ስትከስም የሀፍረት ቀዳዳ ነድላና አበጅታ ነው የምትሄደው። የሰው ልጆችን አንዴ ከወደደ የማይናድ ፍቅር ያለው አንድ አለ። እርሱም ኢየሱስ ክርስቶስ ይባላል። እርሱ በጀገንበት የዝና ማማችን ከአይን ያውጣ በተባልንበት የከፍ ከፍ ሰሞናችን እንደ ሰው አይቀርም። ብርሃን ቢባል እኔ ዓለም ብርሃን ነኝ ያለ፣ መንገድ ለሳተ እኔ መንገድና እውነት ሕይወትም ነኝ ያለ፣ መግቢያ ለጠፋው እኔ በጎች በር ነኝ ብሎ፣ ተራብኩኝ ላለ የሕይወት እንጀራ እኔ ነኝ፣ እኔ ነቀመሰ ዳግመኛ አይራብም ያለ፣ መኖሪያ ላጣ በአባቴ ቤት ብዙ መኖሪያ አለ ያለ፣ ስለ ሞቱ ያሰበ ቢኖር በእኔ የሚያምን ቢሞት እንኳን ሕያው ይሆናል ያለ፣ ሌላ አምላክ ያለ መስሎት ግራ ለተጋባ በእኔ የሚያምን በላከኝ ማመኑ ነው ብሎ ያለ፣ እነዚህና ሌሎች ከላይ የተናገርኩትን በቅዱስ ቃሉ ማረጋገጫ የሰጠ
የምድር ባለስልጣን አይደለም ራሱ ጌታችን ኢየሱስ ክርስቶስ ነው እዚህ ጠራው ሆነ ምክንያት በአጠቃላይ ይሄው ነው እና ልትሰማኝ ይሄ እውነት ደግሞ የሚያስብ አይምሮ አሁን ለምሳሌ ከመቃወም አንፃር ሳይሆን እውነት ህይወትን በዚህ በነገርን በእግዚአብሔር ቃል መሰረት መጽነ መቼን ሞት በማናቀው ዘመንና ጊዜ ላይ ድንገት ታይተህ እንዳጠፋ ያንተ ዝና ሲሄድ ያንተ እውቅና ሲሄድ አብሮ ህይወትን ጨለማ ውስጥ እንዳይገባብህ ዛሬ ሳለ ይሄን ጌታ ብታቀው የዘላለምን ህይወት ብትመርጥ ሙሴ እንዳለው ሞትና ህይወት በፊታቸው አድርጋለሁ ብሎ ምርጫ ለህዝቡ እንደሰጠ እኛም ሞቱ ይሄ ነው ህይወት ይሄ ነው ብለን የወንጌልን ቃል አስረድተናል ህይወትን እንድትመርጥ ደግሞ እንጋብዛለን ልክ ነው አሁን በጣም ነውረኛና ባለጌ ሰው ነው በቃ እና ማድረግ ያለብኝ ነገር ምንድነው ማድረግ ያለብኝ ምን መሰለ እኔ ኃጢአተኛ ነኝ አንተ ስለ ኃጢአቴ ሞተህልኛል ከዚህ በኋላ ያለውን ህይወቴ አንተ የምትከብርበትን አድርጌ እንዳልፈርዳኝ ብለ ከእግዚአብሔር ጋር ተስማማ ከቃሉ ጋር ተስማማ ከመንፈስ ቅዱስ ጋር ተስማማ ከዚህ በኋላ ያለውን ህይወትህን ለሱ ሰጥ እሱ ደግሞ እንዴት መኖር እንዳለበት ይመራሃል እሺ ምንድነው አሁን ማድረግ ያለብኝ እሺ ጌታን እንድትቀበል እሺ ጋብዛለሁ ፈቃደኛ ከሆንክ እሺ አመሰግናለሁ ዛሬ የድል ቀን ስለሰጠህ አሜን ሰማይ የሚደሰትበት ጌታው ባንድ ነፍስ መላእክቶች ደስ ይላቸዋል አየሽ አስታርቁን አይደለ በጣም ደስ አይልም ፕሮግራም እኔ በጣም ቆንጆ ነበር በጣም ደስ ይላል እኔ እንዲያውም ጅንጀና ነገር መስሎኝ ነበር ለካ እውነታቸውን ነው የሚናገሩት እውነት ተደብቆብን ነበር አይገርም እኔም እኮ በቃ ስለሙያዬ በጣም ፈራ ነበር አየሽ ብዙ አርቲስቶች ብዙ ታዋቂ ሰዎች እኮ ወደዚህ ቦታ የማይመጡት ምንድነው ይፈራሉ ገባሽ ሙያቸውን የሚከለክላቸው ይመስላቸዋል ግን እግዚአብሔር ፍቅር ነው ሰዎችን ሁሉ ይወዳል አለ ይሄው ሙያና ይከለክላል እንዴ ላልኩሽ የቻልኩት በሱ ምክንያት አይደል እንዴ የኔ ቆንጆ በጣም እኔ ከዚህ በኋላ ምን እንጨቃጨቅ አይመስለኝም እንደው እግዚአብሔር ደግሞ ይሄንን ሙያዬንም ከወደደው ካልወደደው ያው እየጸለይኩ እንግዲህ ሁኔታውን እናያለን እሺ እስካሁን እኮ ተሸውደናል በጣም ባልከፈልንበት በነፃ ሰላም ማግኘት በጣም ወይኔ ሰላማችን እሱ ሆኖ ደግሞ ቅድም ረጋገጡኝ ልጆች እዛ በእናትህ እሱን ነገር አትነካካውን እኮ ስኒፉ ምንድነው ችግር አለው እንዴ ሙሱንም ሰቅለ ስታንቀሳቀሰው ያየሩን አትበቀለው ከላይ ስቃል ከታች ግን የሚቆጣ ነገር አለ በቃ ቸገረኝ ነገር ይሄንን ላነሳ ነው እንግዲህ አርፈሽ ተቀመጪ ለስሙ ፌመስ ነው ምንድነው ሁሌ ይሄን ነገር ማድረግ አሁን ሻወር ግባና በስርዓት እንዲያም ቆንጆ ነጠላ ጫማ እኮ ገዛው ግን ቃይ ከምር ግን ይሸታል እንዴ ግሬ አዋ ምን መሽተት ብቻ ኔትወርክ ሁሉ እኮ ነው የሚያቋርጠው ያንተ ዘንበይ ባክ እኔ ራሴ ያለውኝ እዚህ የራሺያ የኒኩለር ማብለያ ስር የተቀመጥኩኝ ሰላም ለእናንተ ይሁን ቅዱሳን ያው በሮቦት አርት ሚኒስትሪ ከዓመት በላይ ስናገለግል ታውቃላችሁና የእግዚአብሔር አምላካችን ስም የተባረከ ይሁን ላለፉት በርካታ አመታት እንግዲህ የተለያዩ መንፈሳዊ ፊልሞችን ለእናንተ ስናቀርብ ቆይተናል ዛሬ ደግሞ እዚህም ባሉት በቀሩትም ባዳዲስ ሰዎችም ሆነን ፊልሞቻችንን እየሰራን እንገኛለን ሌሎች ስራዎችን ለመስራት በጣም ተዘጋጅተናል በዚህ በመትችሉት አቅም ከጎናችን ጋር እንድትሆኑ የሮቦት አርት ሚኒስትሪ ጥሪውን ያስተላልፋል ታዴ እንዳለው እኔም በተጨማሪ አሁንም ሁሉ ጊዜ እንደምንለው በጸሎት አግዙ መታችሁ ከኛ ጋር በማገልገል አግዙ
ሰዎች በተለያየ ሁኔታ ያገባሉ ከሀገር ውስጥ ይወጣሉ እዚህም ሆኖ በስራ በትዳር የተያዙ ሰዎች አሉ እግዚአብሔር እርቶን ደግሞ እኛም ያገለግለናለን ስለዚህ አሁንም ሁሌ እንደምንለው ወንጌል በአንድ ግሩፕ ወይ በአንድ ሰው ብቻ አይሰራም ወንጌል በሁላችን የሚሰራ ጉዳይ ነው ገንዘብ ያለው በገንዘቡ ምክር ያለው በምክሩ የሚጸልይልን ደግሞ በጸሎቱ ከጎናችን እንድትሆኑ በጌታ ፍቅር አሁንም እንጠይቃለን